በዚህ ቪዲዮ ላፕቶፓችሁን ወይም ደግሞ ዴስክቶፕ ኮምፒውተራችሁን እጅግ ፈጣን ሊያደርጉላችሁ የሚችሉ 5 መንገዶችን አሳያችኋለሁ። በእርግጠኝነት እነዚህን ነገሮችን የምታደርጉ ከሆነ አሁን ላይ ያለው ቀርፋፋ የሆነ ላፕቶፓችሁ ወይም ደግሞ ዴስክቶፕ ኮምፒውተራችሁ ፍጥነቱ እጅጉን ይሻሻላል ወይም ደግሞ ፈጣን ይሆናል ማለት ነው። እስከመጨረሻ ድረስ ቪዲዮውን ማየት እንዳይረሳ። በመጀመሪያ ግን ቪዲዮውን ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ ያድርጋችሁ ቤተሰብ ሁኑ። ይህንን ቻናል ከምትከታተሉት ኦዲየንሶች ውስጥ ወደ 90% ያክሉ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ሰብስክራይብ ብታደርጉ ለኔም ደግሞ ሰፖርት ይሆነኛል ማለት ነው። በቀጥታ ወደ ቪዲዮ እንገባለን። እሺ፣ የመጀመሪያው ስቴፕ ማድረግ ያለባችሁ ላፕቶፓችሁም ወይ ደግሞ ዴስክቶፕ ኮምፒውተራችሁ ጋር ማድረግ ያለባችሁ ነገር ፈጣን ለማድረግ ስታርታፕ ፕሮግራሞችን ከባክግራውንድ ላይ መዝጋት ነው። ይሄ ብዙ ሰው አያደርገውም፣ ነገር ግን መደረግ ያለበት ነገር ፈጣን እንዲሆንልን ከፈለግን ይሄ እንዴት እናደርጋለን ካላችሁ በመጀመሪያ ኪቦርዳችሁ ጋር ትሄዱና ኮንትሮል ሺፍት እንዲሁም ደግሞ ኢስኬፕ ትነካላችሁ። ይሄ እንግዲህ ታስክ ማኔጀርን ይከፍትላችኋል ማለት ነው። ወይም ደግሞ ማኑዋሊ ታስክ ማኔጀር ብላችሁ ሰርች አድርጋችሁ መክፈትም ትችላላችሁ። ከተለያየ ቦታ መክፈት ይቻላል ማለት ነው። እሺ፣ እንደዚህ ከከፈተ በኋላ አክቹአሊ እናንተ ዊንዶ 10 ሊሆን ይችላል፣ ዊንዶ 7ም ሊሆን ይችላል፣ whatever እኔ ዊንዶ 11 ነው የምጠቀመው። እዚህ ጋር ዊንዶ 10 ሲሆን ከላይ በኩል ሊሆን ይችላል ስታርታፕ የሚል ይኖራል። ዊንዶ 11 ጋር ግን ከታች ነው ያለው። እዚህ ጋር ስትመጡ ስታርታፕ አፕስ ይላል። ይቺ አራተኛዋ ማለት ናት። እዚህ ጋር እንደምትመለከቱት እችኛዋ ስታርታፕ ትላለች። እሷን ትነካላችሁ። ከዛ እዚህ ጋር ያሉ ነገሮች አሁን ስትመለከቱ ኢኔብል የሚሉት በቀጥታ ኮምፒውተሩ ሲጀምር ወይ ደግሞ ላፕቶፕ ሲነሳ እኩል የሚጀምሩ ወይ ደግሞ በራሳቸው የሚከፍቱ ፕሮግራሞች ናቸው። ይሄ ኮምፒውተራችሁን እጅግ ቢዚ እንዲሆን ያደርገዋል ማለት ነው። ይሄ አያስፈልግም። ስለዚህ ኢኔብል የሆኑትን በጠቅላላ ዲሴብል ማድረግ አለባችሁ። እዚህ ጋር ትነኩና ለምሳሌ ኢኔብል ነው ክሮም። እዚህ ጋር ትነኩና ዲሴብል ከቀኝ በኩል ከኮርነር ጋር ዲሴብል ምትላለች ዲሴብል ታደርጋላችሁ ማለት ነው። ከዛ ሌሎችንም እንደዚህ ያያችሁ ዲሴብል ማድረግ ነው። እሺ፣ ይሄ የመጀመሪያው መንገድ ነው። እሺ፣ ቀጣዩ ስቴፕ ሁለተኛው ደግሞ እንግዲህ ከስቶሬጅ ጋር የተያያዙ ነገሮች ናቸው። ስቶሬጅ ጋር ስንል እንግዲህ የመጀመሪያው ቱ ዘ ሚኒመም 15% የስቶሬጃችሁን 15% ክሊን ማድረጋችሁን እርግጠኛ ሁኑ። የትኛውም ኮምፒውተራችሁ ጋር ሆናችሁ ላይክ እንደዚህ አሁን ፓርቲሽን ካላችሁ ሲናዲ የሚል ፕሮግራማችሁ የሚጫነው ብዙ ጊዜ ያው ሲጋ ስለሆነ ማለት ነው። ሲጋ የጠቅላላውን የስቶሬጁን 15% ፍሪ መሆኑን እርግጠኛ ሁኑ። ላይክ አሁን ከ15% በታች ከሆነ ለምሳሌ 100 ቢሆን 15 ጂቢ ፍሪ መሆን አለበት። 100 ጂቢ ቢሆን ጠቅላላው 15 ጂቢ ፍሪ መሆን አለበት እዚህ ጋር ማለት ነው። ስለዚህ ቀይ አብርቶ አንዳንድ ሰው በቃ 1 ጂቢ 2 ጂቢ እስኪቀር ድረስ ይጠቀምበታል። ያ ደግሞ በጣም ቢዚ ስለሚያደርግ ይሄንንም ክሊን ማድረግ አለባችሁ። እንደዚህ ሁለት ፓርቲሽን ክሬት ታደርጉና ከዚህኛው እየቀነሳችሁ ወደዚህ ወደ ሌላኛው ፕሮግራም ወደ ሌለበት ብታደርጉት አሪፍ ይሆናል ማለት ነው። ሌላ ደግሞ የምታደርጉት ነገር ስቶሬጅ ጋር ቴምፖራሪ የሆኑ ፋይሎችን ማጥፋት ነው። ያው ቴምፕ ፋይሎች መጥፋት አለባቸው። እሱን ለማድረግ ኪቦርዳችሁ ጋር ዊንዶ ምልክትና አርን ትነካላችሁ። ራን ይከፍትላችኋል። ከዛ ቴምፕ ብላችሁ ትጽፋላችሁ። እንደዚህ ኢንተር ትሉታላችሁ። ከዛ እነዚህ አሁን ቴምፖራሪ ፋይሎች ናቸው፣ ምንም ጥቅም የሌላቸው ነገር ግን ቢዚ ስለሚያደርጉ ኮምፒውተራችሁን። እነዚህ ሙሉ ትመርጡና ሽፍት ይዛችሁ ዲሌት ታደርጋላችሁ ማለት ነው። እነዚህን ዲሌት ካደረጋችሁ በኋላ አሁን በድጋሚ ዊንዶ ምልክትና አርን ትነካላችሁ። አሁን ደግሞ ፐርሰንት ምልክት ታደርጉና ቴምፕ ትላላችሁ ድጋሜ ማለት ነው። ፐርሰንት ራስ ገብታችሁ እንዳትረሱ። ከዛ ኢንተር ትሉታላችሁ። በመቀጠል አሁንም በጣም ከቅድሙ በዛ ያሉ በጣም ብዙ የሆነ ቴምፕ ፋይሎች እንደዚህ ይሰጠኛል። ይሄው እንደዚህ አሁንም ሁሉንም መርጣለሁ። ኮንትሮል ኤ እና ሁሉንም መርጣለሁ። ዜን shift ይዤ ዲሌት ፐርማነንትሊ ዲሌት እንዲያደርግልኝ ማለት ነው። ሽፍትን የሚይዘው ሰው እዚህ ፐርማነንትሊ ልደልተው እያለኝ ነው። የስ ስለዋለሁ ፈቅድለታለሁ ማለት ነው። እንደምታዩት አሁን ወደ 39 ጂቢ ያክል ቴምፖራሪ ፋይል ካልኩሌት አድርጉልኛል እስካሁን ማለት ነው። 39 ጂቢ ማለት በጣም ሂውጅ ነው። አንዳንዴ ስቶሬጃችን ሞላ ምናምን የምንለውም እንደዚህ እየሆነብን ስለሆነ ማለት ነው። ስለዚህ ይሄንንም ጥርግ አድርጎ ዲሌት ያደርግልናል። ይሄም አሪፍ መንገድ ነው። እሺ፣ ሌላው ከስቶሬጅ ጋር ተያይዞ ማድረግ ያለባችሁ ነገር ደግሞ ዲስክ ኦፕቲማይዜሽን እና ዲፍራግመንቴሽን ይባላል። እሱን ደግሞ ማድረግ አለባችሁ። እሱን ለማድረግ እንግዲህ ወደ ዲስክ ፓርቲሽናችሁ ትሄዳላችሁ። እንደዚህ ዊንዶ ምልክትና ኢን መንካት ይቻላል። ሲጋ መጣችሁ ፕሮፐርቲ ትገባላችሁ። ፕሮፐርቲ ከገባችሁ በኋላ እንደዚህ ከፍትላችኋል። ከዛ ቱል የምትለዋ ጋር ትሄዳላችሁ። ከታች ስትመጡ ኦፕቲማይዝ የሚል አለ። ኦፕቲማይዝ የምትለዋን አንዴ መንካት። ከዛ እንደዚህ ያመጣላችኋል። ሶሊድ ስቴት ብሎ ሲ እና ዲ፣ ሃርድ ዲስክ ከሆነም ኤችዲዲ ብሎ ያመጣላችኋል። ስለዚህ ሲን ዲንም እየመረጣችሁ ተራ በተራ እዚህ ጋር ኦፕቲማይዝ ትሉታላችሁ ማለት ነው። ዲን እንደዚህ ትመርጣላችሁ፣ ኦፕቲማይዝ ታደርጉታላችሁ ማለት ነው። ይሄም ፈጣን እንዲሆን ያደርጋል ማለት ነው ድራይቫችሁ። ምክንያቱም አንዳንዴ ለምሳሌ ሃርድ ዲስክ እና ኤስኤስዲ ሲሆን ኤስኤስዲ ፈጣን የሚሆነው በስቶሬጅ ምክንያት ነው ኮምፒውተሩ አይደል። ስለዚህ የስቶሬጅ ዝም ብሎ ፋይልን መያዝ ሳይሆን ከፍጥነት ጋር በጣም ሪሌሽን ስላለው
እሱን ትኩረት መስጠት ይኖርባቸዋል። እሺ ሌላው ደግሞ ፐርፎርማንሱን የኮምፒውተራችሁን ፐርፎርማንስ ወደ ቤስት ፐርፎርማንስ መቀየር ነው። እንግዲህ ይሄን ለማድረግ ወደ ታች ትመጡና ባትሪ ምልክቷ ጋር ትሄዳላችሁ። እሱን ክሊክ ታደርጋላችሁ። ከግራ በኩል ባትሪ ምልክት አለ ፐርሰንቱን የሚያሳይ እሱ ጋር መግባት። ከዛ በኋላ በዚህ ጋር ስትመጡ ፓወር ሞድ ይላል። ፓወር ሞድ የምትሏን ትነካላችሁ። ከጎን ላይ ባላንስድ ነው የሚለው እሱን ትነካላችሁ። ከዛ እዚህ ጋር ሁለት አማራጭ አለ፣ ፕላግዲን እና ኦን ባትሪ የሚል። አሁን ይሄ ምን ማለት ነው? ለምሳሌ ፕላግዲን የሚለው ጋር ባላንስድ የምትላለች እሱን ስከፍተው ቤስት ፓወር ኤፊሽንሲ፣ ባላንስድ እና ቤስት ፐርፎርማንስ ይላል። አሁን ይሄ ከባትሪ እና ባትሪ ዩዜጅ እና ፐርፎርማንስ ግራፍ ነው ማለት ነው። ማለት አሁን ቤስት ፓወር ኤፊሽንሲ ማለት የኮምፒውተሩ ፐርፎርማንስ ይቀንስና ነገር ግን ባትሪው ረጅም ሰዓት እንዲይዝ ያደርጋል ነው። እንደገና ደግሞ እዚህ ቤስት ፐርፎርማንስ ከሆነ ደግሞ ፕራዮሪቲ የሚሰጠው ለኮምፒውተሩ ፐርፎርማንስ ወይ ደግሞ ለፍጥነቱ ነው። ነገር ግን ባትሪ ደግሞ ቶሎ ድሬን ያደርጋል ያልቃል ነው። ባላንስድ ግን ሁለቱንም ባላንስ ያደረገ ነገር ነው። ስለዚህ ይሄንን አሁን ባትሪያችሁ ቶሎ እንዳያልቅ የምትፈልጉ ከሆነ ባትሪውን መጠቀም የምትፈልጉ ከሆነ ኦን ባትሪ የሚለው ጋር ባላንስድ ታደርጉትና ነገር ግን ፕላግዲን የሚለው ጋር ምን ታደርጉታላችሁ? ቤስት ፐርፎርማንስ ታደርጋላችሁ። ማለትም ሰክታችሁ የምትጠቀሙ ከሆነ ቻርጀራችሁን ሰክታችሁ የምትጠቀሙ ከሆነ ፕራዮሪቲ ለኮምፒውተሩ ፍጥነት እንዲሰጥላችሁ ማለት ነው፣ ቤስት ፐርፎርማንስ ማድረግ። ነገር ግን ይሄኛው ኦን ባትሪ የሚለውንም ማድረግ ትችላላችሁ። ችግሩ ምንድነው? ቤስት ፐርፎርማንስ ጋር ካደረጋችሁት ኦን ባትሪ ባትሪው ቶሎ ድሬን ያደርጋል ወይ ደግሞ ከነበረው በፊት ይዛችሁ ከነበረው አሁን ላይ ባትሪ ቶሎ ያልቅባቸዋል ማለት ነው። ስለዚህ ይሄንን ማድረግ ያው ፍጥነቱን ያሻሽለዋል። ሌላው ለኮምፒውተራችሁ ፍጥነት ደግሞ ብታደርጉት አሪፍ የሚሆነው እንግዲህ አሪፍ የሆነ ኤር ፍሎ እንዲኖር ማድረግ ነው፣ ወይም ደግሞ ቬንቲሌሽን ክሬት ማድረግ ነው። ይሄም እንግዲህ ብዙዎቻችን ላፕቶፕን ስንጠቀም አልጋ ላይ እንደዚህ ብርድ ልብስ ላይ ወይ ደግሞ የሆነ እንደዚህ የታፈነ ቦታ ጋር እናድርግና እናስቀምጥና እንጠቀማለን። በዛ ሰዓት ምን ይፈጠራል? ከውስጥ ላይ ከቦርዱ ላይ የሚወጣው አየር ወይም ደግሞ ኤር ወደ ውጭ ፍሎ እንዳያደርግ ወይ ደግሞ የሞቀው አየር ወደ ውጭ እንዳይወጣ ያደርገዋል ማለት ነው። ስለዚህ በተለይም ደግሞ የኮምፒውተራችሁን ግራና ቀኝ ወይ ደግሞ በታች በኩል አንዳንድ የሚገኙ አውትሌቶችን ወይም ደግሞ የአየር መውጫ ቦታዎችን አለመዝጋት አሪፍ ነው ማለት ነው። አንዳንዴ በጥጥ ምናምን እንደዚህ በቆሻሻ ሊዘጋ ይችላል ያ ቦታ፣ እሱን በስነ ስርዓት ማጽዳት። ለዚህ ደግሞ ስታንድ ብትጠቀሙ አሪፍ ነው። የላፕቶፕ ስታንዶችን የትኛውም ቦታ ጋር ላፕቶፓችን ስታስቀምጡ በስታንድ ቢሆን አሪፍ የሆነ ኤር ቬንቲሌሽን ወይ ደግሞ ኤር ፍሎ ስለሚኖር ኮምፒውተራችሁ አይሞቅም። ካልሞቀ ደግሞ አሪፍ የሆነ ፍጥነት ይኖረዋል ማለት ነው። ብዙ ጊዜ ኮምፒውተር ሲሞቅ ወይም ደግሞ ላፕቶፕ ሲሞቅ ነው ቶሎ ስራ የማይሰራልን ወይ ደግሞ ፈጣን የማይሆነው ማለት ነው። ይህንን ብታደርጉ ተመራጭ ነው። ሌላው ደግሞ እንግዲህ ከሃርድዌር ፖይንት ኦፍ ቪው ነው የሚሆነው። ኮምፒውተራችሁን አፕግሬድ ማድረግ በጣም አሪፍ ነው። ላይክ እናንተ አሁን የምትጠቀሙበት ዲፎልት እንደመጣ ራም እና ኤስኤስዲ ኤችዲዲ ነው የምትጠቀሙበት ይሆናል። ለምሳሌ አሁን 4 ጂቢ በ500 ጂቢ ሃርድ ዲስክ ከመጣ 4 ጂቢ ራም እና 500 ጂቢ ሃርድ ዲስክ ነው ከመጣ እናንተ ያችኑ ይዛችሁ የምትቆዩ ከሆነ ያው ላፕቶፑ ከበድ ያሉ ስራዎችን ከአቅሙ በላይ መስራት አይችልም። ስለዚህ ላፕቶፕ ባትቀይሩ እንኳን እናንተ አፕግሬድ ማድረግ ትችላላችሁ። ምን ማድረግ ይቻላል? ለምሳሌ 4 ጂቢ ከነበረ ራሙ ወደ 8 ወደ 16 ጂቢ ሰፖርት የሚያደርግ መሆኑን ቼክ አድርጋችሁ 16 ጂቢ 8 ጂቢ ማድረግ ትችላላችሁ። ይህም ፍጥነቱን እጅግ ያሻሽለዋል ማለት ነው። ሌላ ደግሞ ኤስኤስዲ ሰፖርት የሚያደርግ ከሆነ ኮምፒውተራችሁ በተለይ የነበረውን ሃርድ ዲስካችሁን ወደ ኤስኤስዲ መቀየር ላይክ 500 ጂቢ ሃርድ ዲስክ ከነበራችሁ ወደ 250 ኤስኤስዲ እንኳን ብትቀይሩት የተሻለ ነው። ያንን ኤክስተርናል ስቶሬጅ አድርጋችሁ የነበረውን ሃርድ ዲስክ ኤክስተርናል ስቶሬጅ አድርጋችሁ መጠቀም ስለምትችሉ ማለት ነው። ይሄም ፍጥነቱን ሊያሻሽል የሚችል ሌላው መንገድ ነው ማለት ነው። እንግዲህ እነዚህን 5 መንገዶችን የምትጠቀሙ ከሆነ በትክክል ኮምፒውተራችሁ አሁን ካለበት በጣም አሪፍ የሆነ ለውጥ እንደሚያመጣ እርግጠኛ ነኝ። እናንተም እነዚህ ሞክራችሁ ውጤቱን ደግሞ ብታሳውቁኝ ደስ ይለኛል፣ ወይ ደግሞ ኮሜንት ጋር ብታሳውቁኝ ደስ ይለኛል። ማንኛውም ጥያቄ ካላችሁ በኮሜንት ጠይቁኝ፣ ወይ ደግሞ አስተያየታችሁን ከታች አስፍሩልኝ። እንደዚህ ቪዲዮዎችን ለማግኘት ቤተሰብ መሆን እንዳይረሳ፣ ቪዲዮንም ላይክ አድርጋችሁ ውጡ ማለት ነው። አመሰግናለሁ። በቀጣይ ቪዲዮ እንገናኛለን።